ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጅኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በክልሉ መንግስት ቀጥተኛ ትዕዛዝ የከተማው የጸጥታ አባላት ከስራ እንዲታገዱ መደረጉ ተገለጸ። በማዕከላዊ ኢትዮጵያ ክልል መንግስት ቀጥተኛ ትዕዛዝ በጉራጌ ዞን ወልቂጤ ከተማ የሚስተዋሉ ችግሮች ሲያግዙ የነበሩ የጸጥታ አባላት ከስራ እንዲታገዱና እንዲፈርሱ መደረጉን ተገልጿል። በከተማው ለበርካታ ጊዜያት የሚስተዋለው የጸጥታ ችግር ከፊት ሆነው ዋጋ ሲከፍሉ የነበሩ ልምድ ያላቸው በርካታ የጸጥታ አባላት ያለምንም ቅድመ ሁኔታ ከላይ በመጣ ትዕዛዝ እንዲፈርሱ መደረጉን ተጠቁሟል። ለከተማው ሰላም ከኮማንድ ፖስት አባላትና ከክልሉ አድማ ብተና በላይ የነበሩ ችግሮች በቀዳሚነት ዋጋ በመክፈል ሲሰሩ የነበሩ በከተማው በተደጋጋሚ ጊዜ በሚከሰቱ ዘረፋ ማለትም በርካታ ጊዜ የጦር መሳሪያ ሲወሰድና ሌሎች በዜጎች ላይ ጥቃት ሲፈጸሙ በእነዚህ የጸጥታ አባላት በተሰጣቸው ትዕዛዝና ግዳጅ ሁሉ ዋጋ ሲከፍሉ የቆዩ ናቸው። የከተማው ቀጣይ ሰላምና በልማት የማደግ ዕጣ ፈንታ ለሚሰጣቸው ግዳጅ ሁሉ ዝግጁ ሆነው እየሰሩ አንጻራዊ ሰላም እንዲመጣ ቅድሚያ ዋጋ የከፈሉ አጋዦች ከላይ በመጣ ማለትም በክልሉ ቀጥተኛ ትዕዛዝ በድንገት እንዲፈርሱ መደረጉን የጸጥታው አባላት ለጄኔና አስረድተዋል። ለበርካታ ጊዜያት ቀንና ማታ ውርጭና ዝናብ ሳይበግራቸው ለከተማቸውና ለሕዝባቸው የከፈሉትን ዋጋ ከግንዛቤ ሳይገባም ፍራሽ እንዲሆኑ መታዘዙን አገልግሎታቸውን ያቀለለ አሳዛኝ ውሳኔ መሆኑን ገልጿል። ከተማው ላይ የሚስተዋሉ ችግሮች ለመቆጣጠር ከአመራሩ በሚሰጠው ትዕዛዝ ጥሩ ለውጦች እየታዩ የነበርና ከህዝቡ ዘንድም መልካም ተስፋ ተይዞ ነበር። ታዲያ የክልሉ መንግስት ለከተማው የነገ የሰላም ተስፋን በተመለከተ እኛ ከማንም በላይ ዋጋ የከፈልን እንድንፈርስ አድርጎ አድማ ብተናው ነፃ ሆኖ የፈለገውን እንዲያደርግ በእኛ ቦታ እንዲተካ ስለፈለገ ፈርሰው ወደ ቤታቸው እንዲሄዱ በሚል እኛን አግልሏል ብለዋል። የከተማው የጸጥታ አባላቶች እንዲፈርሱ ከማድረግ ባለፈ በዚሁ ዘርፍ ዋጋ ሲከፍሉ የነበሩ አባላቶች እንዲታሰሩም ተደርጓል። በተጨማሪም የከተማው የጸጥታ ዘርፍ ኃላፊ ለእስር ተዳርጓል። ይህ ሁሉ የሆነው በከተማው በቀቤና ልዩ ወረዳ አማካኝነት በሚደረጉ ህገወጥ ግንባታዎችና ሌሎች ያልተፈቀዱ ድርጊቶች እንዲቆሙ የጸጥታ አመራሩና አባላቱ ህዝባዊ ኃላፊነታቸው በመወጣታቸው የክልሉ መንግስት ድጋፍ ከመስጠት ይልቅ የልዩ ወረዳ ድርጊት በመደገፍ የከተማው የጸጥታ አባላት እንዲፈርስ አድርጓል። በከተማው ህዝብ ገለልተኛ አይደለም፣ አድሏዊ ነው እየተባለ ስሙ በበጎ የማይነሳው አድማ ብተናው በቀጣይ በነጻነት የፈለገው እንዲያደርግ ፍቃድ ጭምር የሰጠ ውሳኔ ነው ተብሏል። ህጻናት በጅብ እንዳይበሉ የዞኑ መንግስት ወጥ ትዕዛዝ እንዲያወርድና ዘላቂ መፍትሄ እንዲሻ ተጠይቋል። በጉራጌ ዞን በወረዳዎች ህጻናት በጅብ እየተበሉ ለበርካታ ወራቶች ዜጎች ለመፍትሄ ቢጮሁም ችግሩ እንደ አዲስ እየጨመረ መምጣቱን ተገልጿል። በዞኑ በጭሃ፣ በጉመር፣ በእንደጋኝና በኑር ወረዳዎች ህጻናት በተደጋጋሚ ጊዜ በጅብ እየተበሉ ይገኛሉ። በአንዳንድ ቦታ የጅብ መንጋው አነጋጋሪ ደረጃ ላይ መድረሱን እየተነገረ ሲሆን ማህበረሰቡ አንድ ላይ በመሆንና ከህግ አካል ጋር በመቀናጀት አስፈላጊውን እርምጃ እንዲወስድ የሚመለከተው አካል ጥረት እንዲያደርግም ተጠይቋል። አሁን ከገጠር አካባቢዎች አልፎ ወደ ከተማ ጭምር እየጠጋ መሆኑን ተነግሯል። ለምሳሌ በጭሃ ወረዳ እንደብር ከተማ ዙሪያ ህጻናት በጅብ እየተበሉ ነው። ለዚህም በከተማው ዙሪያ ጅብ የሚኖሩባቸው ጫካና ጉድጓድ የፖሊስ አባላት ከማህበረሰቡ ጋር በመሆን የማዳፈንና ጫካው የመመንጠር ስራ መስራት እንደሚገባ ቢገለጽም ተግባራዊ አልሆነም ተብሏል። ህጻናት ወደ ትምህርት ቤት በሚሄዱበትና በሚመለሱበት ወቅት ወላጆች እንዲሸኙ ህጻናት ማንኛውም ቦታ ሲላኩ ብቻቸው እንዳይሄዱ ቢባልም ይህ አይነት ጥንቃቄ እስከ መቼ መፍትሄ ይሆናል ተብሏል። ከህጻናት አልፎ አዋቂዎች እያጠቃ ስለሆነ ዘላቂ መፍትሄ እንዲመጣም አመራሩ እንዲሰራ እየጠየቀ ይገኛል። በአንዳንድ ቦታ ቤት እየቆፈረ በግና ጥጃ እያወጣ እየበላ ሲሆን እንዲያውም የሚረብሸው ነገር ከሌለ እዛው ቤት ውስጥ ሆኖ እየበላ ነው። ይህም በህዝቡ ዘንድ ፍርሃትን ፈጥሯል። አሳሳቢ ደረጃ ላይ የደረሰው የጅብ መንጋና የህዝቡ ስጋት ዞኑ ወጥ የሆነ የመፍትሄ ስራዎች ላይ በትኩረት እንዲሰራም ዜጎች ጠይቀዋል። ዜጎች አስገድዶ የምርጫ ካርድ ማስወጣት ህገወጥ መሆኑ ተገለጸ። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394 ህዝባር 2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ተገልጿል። የቦርዱ ሰብሳቢ ሚላት ወርቅ ኃይሉ እንዳመለከቱት በአንዳንድ አካባቢዎች ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡ
የማስገደድ ሁኔታዎች መኖራቸው ቦርዱ ጥቆማ ደርሶታል። ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ የመገደድ ግዴታ የለበትም። የቅስቀሳ ገደብ በሕግ በተሰጠው ስልጣን መሰረት የመራጮች ትምህርት መስጠት የሚችለው ቦርዱ ወይም እርሱ ፍቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች ብቻ ናቸው ብለዋል። በየሰው ቤት እየተካሄደ የሚደረግ የካርድ ማስወጣት ቅስቀሳም ሆነ ዜጎች በተለያዩ አገልግሎቶች አማካኝነት ተጽዕኖ መፍጠር በአዋጁ ተቀባይነት የሌለው ተግባር ነው። ቦርዱ ይህን መሰል ጫናዎች እና ህገወጥ ቅስቀሳዎች በአስቸኳይ እንዲቆሙ ለሚመለከታቸው አካላት ማሳወቁን ሰብሳቢዋ አስረድተዋል። ሆኖም ዜጎች በተለያዩ ሀገሪቱ አካባቢዎች የምርጫ ካርድ መውሰድ ግዳጅ እንደሆነና በግድ እንዲወስዱ እየተገዱ ይገኛሉ ተብሏል። በተለይም የመንግስት ሰራተኞች የምርጫ ካርድ ወስደው የመምረጥ ግዴታ እንዳለባቸው መመሪያ እስከ መስጠት የተደረሰበት ቦታ መኖሩም ተነግሯል። የአሜሪካው ፕሬዝዳንት ዛቻ ተስፋ የመቁረጥ እርምጃ ነው ስትል ኢራን ማጣጣሏን ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኝ ነዳጅ መተላለፊያ የሆኑ የሆርሙዝ ወሽመጥ በ48 ሰዓት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ የሰጡት ማስጠንቀቂያ ከቴህራን በኩል መለሳለስ ሳይታይበት የሰዓታት ጊዜ ብቻ ቀርተውታል። ኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የትራምፕን ዛቻ የተስፋ የመቁረጥ እርምጃን ሲሉ አጣጥለውታል። የኢራን የኤሌክትሪክ መሰረተ ልማቶች ጥቃት የሚፈጸምባቸው ከሆነም የእስራኤል የኃይል ማመንጫዎችንና በቀጠናው ሀገራት ለሚገኙ የአሜሪካ ጦር ሰፈር ኤሌክትሪክ የሚያቀርቡ ተቋማት ላይ የአጸፋ ጥቃት እንደሚያደርስ የኢራን አብዮታዊ ዘብ አስታውቋል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ያወጣው መግለጫ በቀጠናው የሚገኙ የጨዋማ ውሃ ማጣሪያዎች ላይ ጥቃት እንደሚፈጸም ተገልጾ የነበረውን ዛቻም አላካተተም። እነዚህ ማጣሪያዎች ለባህረ ሰላጤው ሀገራት የሚጠጣ ውሃ በማቅረብ ረገድ ወሳኝ ናቸው። በወታደራዊ ኃይሉ ማህበራዊ ሚዲያ ገጽ ላይ የወጣው መግለጫም ውሸታም የሆኑት የአሜሪካው ፕሬዝዳንት የአብዮታዊ ዘቡ የውሃ ማጣሪያ ተቋማትን ለማጥቃትና በቀጠናው ባሉ ሀገራት ህዝቦች ላይ ችግር ለመፍጠር አቅዷል በማለት ከሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ለሁሉም መርከቦች ሙሉ በሙሉ ክፍት ካላደረገች የኢራን ኃይል ማመንጫ ጣቢያዎች የጥቃት ኢላማ እንደሚያደርጉ አስጠንቅቋል። የኢራን እስላማዊ አብዮታዊ ዘብ ለትራምፕ ማስጠንቀቂያ በሰጠው ምላሽ ለማንኛውም አይነት ዛቻ በኩል ደረጃ ምላሽ ለመስጠት ቁርጠኛ ነን። ኤሌክትሪክ ማመንጫዎች ከመታችሁ እኛም የኤሌክትሪክ ማመንጫዎች እንመታለን ብሏል። ከ3 ሳምንት በፊት ጦርነት የተከፈተባት ኢራን በርካታ መርከቦችን ከሚያስተናግዱ የዓለም ባህር መተላለፊያዎች አንዱ የሆኑ ሆርሙዝ ወሽመጥ ዘግታለች። ይህንን ተከትሎ በአካባቢው ይደረግ የነበረው የመርከብ ጉዞ 95 በመቶ ቀንሷል። ዶናልድ ትራምፕና የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ስለ መካከለኛው ምስራቅ ግጭት በስልክ በተነጋገሩበት ወቅት በመካከለኛው ምስራቅ ስላለው ሁኔታ መወያየታቸውን ዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ ገልጿል። በተለይም ለዓለም የመርከብ ጉዞን ለማስጀመር የሆርሙዝ ወሽመጥ መክፈት አስፈላጊነት እንደተነጋገሩ አስረድቷል። ቃል አቀባዩ አክለውም የሆርሙዝ ወሽመጥ ዳግም መክፈት የዓለም ኢነርጂ ገበያ መረጋጋትን ለማረጋገጥ ወሳኝ መሆኑን ተስማምቷል ብሏል። ፕሬዚዳንት ትራምፕ በኢራን የተዘጋው ወሳኙ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ የሰዓታት ጊዜ ብቻ ቢቀረውም ከቴህራን በኩል መለሳለስ አልታየም። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋላቢፍ የአገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሰረተ ልማቶች፣ ኢነርጂ እና የነዳጅ ዘይት ተቋማት እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። የኢራኑ ፕሬዝዳንት ፔዜሽኪያን በኤክስ ገጻቸው ባሰፈሩት ጽሑፍ የሆርሙዝ ወሽመጥ መሬታችንን ከሚዳፈሩት በስተቀር ለሁሉም ክፍት ነው ብሏል። የአሜሪካን ዛቻ ኢራንን ከካርታው ላይ የማጥፋት ቅዠት ሲሉ የጠሩት ፕሬዝዳንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነው ህዝብ ፍቃድ ተቃራኒ የሆነ ተስፋ መቁረጥ ያሳያል ብለዋል። ፔዜሽኪያን አክለውም የማይረቡ ዛቻዎችን ጦር ሜዳ ላይ በጽናት እንመክታለን በማለትም ጽፈዋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ አመሰግናለሁ።